ማርቲ ገበያ የብዙዎች መገበያ። ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት ከ450 ሺህ ብር ጀምሮ የሚሸጡ የስራና የመንቀሳቀሻ መኪኖች ስብስብ ነው። እነዚህ መኪኖች በተለያየ ቦታ በኢትዮጵያ ክፍል ላይ ይገኛሉ። እነዚህ መኪና የምትፈልጉ ሰዎች በደንብ መረጃውን ከወሰዳችሁ በኋላ ንገሩኝ፣ ደውሉልኝ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ሪሎንት ሞዴሉ 2001 ግጭት ግልብጥ የለውም። ዋጋ 500 ሺህ ብር ነው። ሃይዙዚ ኦባማ የጭነት ሞዴሉ 2017 ሞተር አልፈታም፣ ሻንሲ ሞተር ንጹህ ነው። ዋጋ 4 ሚሊዮን ነው። ዋንኤችዜድ ሽፍን ሞዴሉ 1998 ግጭት ግልብጥ የለውም። ሁሉ ነገሩ የፋብሪካ ነው። ዋጋው 1 ሚሊዮን 800 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2020 ሞተር ሻንሲ ንጹህ ነው፣ መላሽ የለውም። ዋጋ 4 ሚሊዮን 600 ሺህ ብር ነው። ሃይዙዚ ኦባማውንም 2024 20,000 ኪሎ ሜትር ብቻ ነው የተነዳው። ዋጋው 6 ሚሊዮን 700 ሺህ ብር ነው። የፋብሪካ ነው ሁሉ ነገሩ። ኮሮላ ሞዴሉ 2007 ሪል ነው፣ በማኑዋል ነው፣ ግጭት ግልብጥ የለውም። ዋጋ 1 ሚሊዮን 700 ሺህ ብር ነው። ዋንኤችዜድ ሽፍን ሞዴሉ 1997 ምንም አይፈልግም። ዋጋ 750 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2023 ሁሉ ነገሩ የፋብሪካ ነው። ዋጋ 6 ሚሊዮን 600 ሺህ ብር ነው። 5ኤል ሚኒባስ ሞዴል 2002 ሞተር ይፈልጋል። ዋጋው 850 ሺህ ብር ነው። ዲፎርዲ ዶልፊን ሞዴሉ 2005 ሁሉ ነገሩ የፋብሪካ ዋጋ 2 ሚሊዮን 500 ሺህ ብር ነው። ባንክ 600 ሺህ ብር አለበት። ከፈለጋችሁት እስከ 1.9 ለእጁ ይፈልጋል፣ ከፍሎ መውሰድ ይቻላል ማለት ነው። ሲኖካሶኒ ሞዴሉ 2019 ነው፣ ምንም አይፈልግም። ዋጋ 7 ሚሊዮን 200 ሺህ ብር ነው። ሲኖካሶኒ ሞዴሉ 2022 ሁሉ ነገሩ የፋብሪካ ዋጋው 11 ሚሊዮን ነው። ሃይዙዚ ኦባማ ቅጥቅጥ ሞዴሉ 2017 ሞተር አይፈልግም፣ ሞተር አልፈታም፣ ሻንሲ መላሽ የለውም። ዋጋ 4 ሚሊዮን 200 ሺህ ብር ነው። ካንጎ ሞዴሉ 2002 ምንም አይፈልግም። ዋጋ 450 ሺህ ብር ነው። ማለቂያ ነው። ሃይሉክስ ዳብል ካፕ ነው። ሪቮ ሞዴሉ 2020 ሁሉ ነገሩ የፋብሪካ አውቶማቲክ ነው። ዋጋ 13 ሚሊዮን ነው። ዋንኤችዜድ ሲንግል ካፕ ሞዴሉ 1998 ሁሉ ነገሩ የፋብሪካ 183,000 ኪሎ ሜትር ነው የተጓዘው። ዋጋው 2 ሚሊዮን 100 ሺህ ብር ነው። በጨረታ የተገዛ መኪና ነው። ይሄንንም ፈላጊዎች ካላችሁ መደወላችሁን አትርሱ። ለዛሬ በስብስብ አርጌዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። ማሳሰቢያ የምነግራችሁ እዚህ ላይ ዝርዝር ከሰጠሁት ውጪ ለበለጠ መረጃ መኪኖቹን ካያችሁ በኋላ እንዲሁም ሞዴላቸውን፣ ዋጋቸውን በደንብ ካያችሁ በኋላ የምትፈልጉትን መኪና ሙሉ መረጃ በውስጥ እሰጣችኋለሁኝ። ከፎቶ ውጪ ማለት ነው። ስለ መኪናው ምንም አይነት መረጃ ጠይቄ አረጋግጬ ባለቤቱ ድረስ ደውለን ያለውን ነገር አረጋግጠን እንነግራችኋለን። አንዳንድ ሰዎች በጅምላ ሁሉንም መጠየቅ የሚፈልጉ ሰዎች ስላሉ መረጃ በግልጽ ዩቲዩብም ላይ ቲክቶክም ላይ ስትገቡ በማርቲ ገበያ ዩቲዩብ ቻናል እንዲሁም ቲክቶክ ቻናል በተጨማሪ ሙሉ መረጃዎቹን እንለቃቸዋለን። ከዛ ላይ የምትፈልጉትን ካረጋገጣችሁ በኋላ መደወል ትችላላችሁ ማለት ነው። በጣም አሰልቺ እያደረጉ ስለሆነ ስራውን አንዳንድ ሰዎች ለዛ ነው እንደዚህ ብዬ የምነግራችሁ። ምክንያቱም እኔ እዚህ ጋር ከ10 በላይ መኪና ከለቀኩ በኋላ እያንዳንዱ መኪና ዲቴል መረጃውን ማስታወስ ይከብደኛል። ነገር ግን ያ የሰራሁትን ስራ እያንዳንዱ ሞዴልና ዋጋውን
ስትነግሩኝ መኪናው የት እንዳለ ምን አይነት ይዞታ እንዳለው ማንጋ እንደሆነ በደንብ ለይቼ ማወቅ ስለምችል ይሄንን ማስታወስ ስለምችል ደውላችሁ ስትነግሩኝ ሞዴል፣ ዋጋውን፣ የመኪናውን አይነት ለይታችሁ ብታውቁ ለእናንተም ጠቀሜታ አለው። አንደኛ ልፋት ያላግባብ የስልክ ካርድ ወጪ አትዳረጉም ማለት ነው። ምክንያቱም መኪናው ዋጋው፣ ሞዴሉ፣ አይነቱ እንዲሁም ደግሞ ጠቅለል ባለ መልኩ አጠር ያለ ስለ መኪናው መረጃ በዩቲዩብ እና በቲክቶክ ቻናላችን ቅድም እንዳልኳችሁ ገለጻ ስለምናደርግበት በውስጥ ስትመጡ ግን የሚገዛ ሰውና እንዲሁም ከአዲስ አበባ ውጪ መውጣት ለሚችል ሰው ይሆናሉ ማለት ነው። ሁሉም አዲስ አበባ ማለት አይደለም፣ ሁሉም ደግሞ ክፍለ ሀገር ናቸው ማለት አይደለም። ለምሳሌ የጭነት መኪኖች አብዛኛው ጊዜ ክፍለ ሀገር ላይ ለተለያየ ስራ ስለሚወጡ የጭነት የቅጥቅጥ ፈላጊዎች እነዚህ መኪኖች አዲስ አበባ መሃል ላይ ብዙ ጊዜ አይኖሩም። ለምሳሌ ቢኖሩም እንደ 436 እና ዱዳ አይነቶች እንዲሁም ቅንጅት ከከተማ አይርቀው ለመሄድ ሞተር ፈልገው ምናምን ሰርቪስ ላይ ያሉ መሆን አለባቸው እንጂ ከአዲስ አበባ ወጥተው ክፍለ ሀገር ላይ በደንብ ገቢም ስለሚያገኙ ወጣ ብለው ይሰራሉ። ስለዚህ እዛው መኪናው ባለበት ስለሆነ የሚታየው አዲስ አበባ ለእናንተ ለማየት ብሎ ስለማይመጣ ወይም መሸጫ ላይ ቆመው ስለማይሸጡ ባለበት ሄዳችሁ ስለምታዩት ይህንን ነገር ከግንዛቤ ውስጥ እንድታስገቡ ነው ምነግራችሁ ማለት ነው። አዲስ አበባ አይመጣም የሚለይ ሰው ስላለ ነው ብዙ ጊዜ ማለት ነው። ስለዚህ አንዳንድ የቤት መኪኖች ግን እዚህም ሊገኙ ስለሚችሉ ለማንኛውም መረጃ ያው በውስጥ መታችሁ ስለ መኪናው መረጃ በደንብ ማወቅ ትችላላችሁ ማለት ነው። ነገር ግን ዲፎርዲ የሚባል መኪና ፈልጌ ነው ወይም ቶዮታ የሚለይ ሰው አለ። አሁን ቶዮታ ፍረዱኝ፣ የቤት መኪና፣ የስራ መኪና በጣም የተለያዩ የአይነት ያላቸው የቶዮታ ምርቶች ስላሉ በዛ ውስጥ የትኛውን እንደፈለገ ሰውየው እሱን ነው መልሼ ጥያቄ ውስጥ የምጠይቀው ማለት ነው። ምክንያቱም መኪና ቶዮታ ፈልጌ ነው ሲለኝ ምን አይነት ቶዮታ፣ ለምንድን ነው የፈለከው፣ ብዙ አይነት ጥያቄዎችን እኔ እንዲጠይቀው ያስገድደኛል ማለት ነው። ስለዚህ ግን መኪና ቪዲዮ ስታዩ የምትፈልጉትን መኪና መረጃ በደንብ ብታውቁት እናንተም አንደኛ ከአቅማችሁ ጋር መሄዱን እንዲሁም ለስራ ከሆነ የምትፈልጉት ለስራዬ ለኔ ይሆነኛል ወይ ብሎ የሚመለከት ሰው ብዙ ሰው አለ። በእርግጥ ደግሞ ከዛ ውስጥም መኪና ምንም አይነት መኪና ሳይዝም ብሎ ተነስቶ እኔ ጋር ደውሎ ብቻ ማወቅ የሚፈልግ አለ። እንዲሁም ደግሞ ስለ ቻናላችን ስናወራችሁ የዩቲዩብ ቻናላችን ኦልሞስት ወደ 58,000 አካባቢ ልንገባ ደርሰናል እንደምታዩት ፕሮፋይሉን። ነገር ግን አንዳንድ ሰዎች መረጃውን ብቻ ይመለከቱና ስልክ ቁጥር አንስተው ይወጣሉ። ላይክ አያረጉም፣ ሰብስክራይብ አያረጉም። ተመልሰን እዛ ዩቲዩብ ቻናል ላይ እንመለሳለን ብለው የማያስቡ ሰዎች ያጋጥሙኛልና እኔን መልሰው ቻናልሽ ማነው ስሙ ከዚህ ስልክ ቁጥር ያነሳሁት ከዩቲዩብ ነበር ጠፋብኝ የምትሉ ስላላችሁ እስኪ አንድ ጊዜ በፕሮፋይሉ ጎን መጨረሻ አካባቢ ሰብስክራይብ ካላችሁ በኋላ መጨረሻ አካባቢ ላይ ምን አለ መሰላችሁ የደውል ምልክት አለች። ያችን የደውል ምልክት አንዴ በመንካት ኦል የሚለውን በመንካት የዘወትር ቪዲዮአችን እናንተ ጋር እንዲደርስ ማድረግ ይቻላል ማለት ነው። ኦል ስታደርጉት ኖቲፊኬሽን በየቀኑ ማርቺ ገበያ የመኪና ስራዎችን በተለያየ መልኩ በተለያየ ዋጋ የተቀመጡ መኪኖችን ይዞ ስለሚመጣ ለናንተ ይደርሳል ማለት ነው። ይሄን እምላችሁ ዛሬ መኪና ብትገዙ ነገ ደግሞ ያንን መኪና ለተሻለ ተለቅ ያለ መኪና ወይም የተሻለ ሞዴል ያለው መኪና ለመግዛት ስታስቡ መኪናውን ትሸጡታላችሁ ማለት ነው። ስትሸጡት ደግሞ ማርቲ ገበያ በነፃ ነው ትውውቅ የሚያደርገው። አንዳንድ ሰዎች እኮ ቴሌግራም ከፍተው ወይም ዌብሳይት ከፍተው በሚሰሩ ሰዓት
ዌብሳይታቸው ላይ ወይም ቴሌግራማቸው ላይ ያንን ቪዲዮ መኪና ፖስት አድርገው ለመሸጥ ለአንድ መኪና 500 ብር 1000 ብር ፖስት ለማድረግ ብቻ ስልክ ቁጥራችሁና መኪናውን ፖስት ለማድረግ የሚጠይቋችሁ ሰዎች አሉ። እኔ ግን ከመቶ በላይ ለአንድ መኪና ከመቶ በላይ ሰዎችን አቀርባለሁ። ምንም አይነት ግን ለናንተ ከኮሚሽን ውጪ የማስከፍላችሁ የፖስትም ሆነ የማስታወቂያ ምንም አይነት ወጪ የለም። ስለዚህ በነፃ እስከሰራንላችሁ እናንተ ደግሞ ይህንን ቻናል በማሳደግ ላይክ በማድረግ ኮሜንት በመጻፍ እንድትተባበሩኝ እንድታሳድጉ ተጠይቃችኋለሁ። እንግዲህ በኮሜንት መስጫው ላይ ያው ሐሳባችሁን ስጡኝ። ዩቲዩቡ ትንሽ ቀዝቅዟል እያልኳችሁ ነበርና አንዳንድ ሰዎች የሰጡኝ ሐሳብ አለ። ያንንም ሐሳብ ወደፊት ግምት ውስጥ በማስገባት የተለያዩ ስራዎችን ይዤ ለመንጣት ሞክራለሁ በመኪና ዙሪያ ያሉትን። ስለዚህ እናንተም ተጨማሪ ሐሳብ ካላችሁ በእኔ ላይ እንዲሁ በኮሜንት መስጫው ላይ ክፍት ነው። ገብታችሁ የፈለጋችሁትን ያክል መረጃ ለኔ ማድረስ ትችላላችሁ። እንዲሁም ደግሞ ስለ አስተያየታችሁ መስጠት ትችላላችሁ። ለዛሬ ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ